ሰላም ውድ ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ዛሬም ደግሞ ለኤግዚት ኤግዛም እንዲሁም ደግሞ ለሲኦሲ የሚጠቅማችሁን ቤዚክ ኮንሰፕት ኦፍ ድራግ ኢንፎርሜሽን ሲስተም ሰመራይዝ ለማድረግ እንሞክራለን። ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ኔማችን በመጠቀም ኮንታክት ማድረግ ትችላላችሁ። ወደ ሀሳቡ ስንመለስ እንግዲህ ዲአይኤስ ዋን ኦፍ ሞስት ኮመን ኤሪያ ነው አይደለ? ማለት ሚኒስቴር ኦፍ ሄልዝ ብሉፕሪንት መሰረት እንዲሁም ደግሞ በሚኒስቴር ኦፍ ኤዱኬሽን ብሉፕሪንት መሰረት የተወሰኑ ጥያቄዎች ያው እንጠየቃለን። ስለዚህ ዲአይኤስ በምንልበት ጊዜ it is a service that provide accurate, unbiased plus up to date and evidence based information about medicine to health professional and the patient። ስለዚህ ባጭሩ ዲአይኤስ ስንል አኪዩሬት የሆነ እንዲሁም ደግሞ unbiased የሆነ ፕላስ አፕዴትድ እንዲሁም ደግሞ ኤቪደንስ ቤዝድ የሆነ ኢንፎርሜሽን አባውት ሜዲሲን ለተለያዩ ሄልዝ ፕሮፌሽናሎች እንዲሁም ደግሞ ለፔሸንቶች ምን ማድረግ ነው? ፕሮቫይድ ማድረግ ነው። ኪ ፊቸሩን በምናይበት ጊዜ ኢንፎርሜሽኑ ምን መሆን አለበት? ፕሮቫይድ የምናደርገው አንቢያዝድ ፕላስ ኤቪደንስ ቤዝድ ኢንፎርሜሽን መሆን አለበት ማለት ነው። ስለዚህ ዋት አር ሜን ኦብጀክቲቭ ኦፍ ዲአይኤስ የሚለውን ስናይ ፈርስት ዋን ኢዝ ፕሪቨንት ሜዲኬሽን ኤረር አለ። በሜዲኬሽን ኤረር እንግዲህ የተለያዩ ፔሸንቶች ያው ህይወታቸውን እንደሚያወጡ ኤክስፔክት ይደረጋል። ስለዚህ አንዱ ኦብጀክቲቭ የዲአይኤስ እነዚህ ሜዲኬሽን ኤረሮችን ምን ማድረግ ነው? ፕሪቨንት ማድረግ ነው። ሌላው ፔሸንት ኢምፕሩቭ ፔሸንት ሴፍቲን አለ የፔሸንት ሴፍቲውን ኢምፕሩቭ ማድረግ ነው። ሌላው ሳፖርት ክሊኒካል ዲሲሽን ሜኪንግ አስ ፋርማሲስት ኢንቮልቭ አድርገን ክሊኒካል ዲሲሽኖች በሚኖርበት ጊዜ ሳፖርት ማድረግ ዋን ኦፍ ኦብጀክቲቭ ኦፍ ዲአይኤስ ነው። ሌላ ፕሮሞት ራሽናል ድራግ ዩዝ ፕሮሞት ራሽናል ድራግ ዩዝ በምንልበት ጊዜ the right medication to the right patient at the right route of administration at right dose የሚሉ ፕሪንሲፕሎች አሉ አይደለ? እሱ ሜንቴን ማድረግ አንዱ የዲአይኤስ ኦብጀክቲቭ ነው ማለት ነው። ስለዚህ ዲአይኤስ ላይ ደግሞ ሮል ኦፍ ፋርማሲስት ይኖራል አይደለ? ስለዚህ what are the main role of pharmacist at ዲአይኤስ ተብለን ስንጠየቅ the first one is detect and prevent ADR አይደለ? ADR ስንል አድቨርስ ድራግ ሪአክሽን ነው። የተለያዩ አሉ። ስለዚህ እነሱን ዲቴክት ማድረግ ፕላስ ደግሞ ዲቴክት ብቻ ሳይሆን ፕሪቨንት ማድረግ one of the major role of the pharmacist። second one is evaluate drug literature የተለያዩ ድራግ ሊትሬቸሮች ይኖራሉ አይደለ? ስለዚህ ኢቫሉዌት ማድረግ አንዱ የፋርማሲስት ሮል ይሆናል ማለት ነው። ሌላው ኤዱኬቲንግ ፔሸንት እንደ ፕሮፌሽናል ፕላስ አንሰር ኤዲአር ወይም ደግሞ ድራግ ሪሌትድ የተለያዩ ጥያቄዎች ይነሳሉ። እነዛን ደግሞ መልስ መስጠት ያ ዋን ኦፍ ሜን ሮል ኦፍ ዲአይኤስ ይሆናል ማለት ነው። እንግዲህ ኤግዚት ኤግዛም በሉት እንዲሁም ደግሞ ፋርማሲ ሲኦሲ ጥያቄዎች ቤዚክ ነገር ኮንሰፕት አንደርስታንድ ማድረግ ነው ፋርማሲ። ስለዚህ ጥያቄውን በተለያዩ መልኩም ቢቀያየሩ ቤዚክ ኮንሰፕት አንደርስታንድ ካደረግን ለመመለስ ብዙም አንቸገርም ማለት ነው። ስለዚህ የፋርማሲስት ሮል ምንድን ነው? አስ ዲአይኤስ ኪ ፕሮቫይደር ፎር ድራግ ኢንፎርሜሽን አይደለ? ስለዚህ ኢት ኢዝ ኪ ፕሮቫይደር ፎር ድራግ ኢንፎርሜሽን። ቅድም እንዳልነው ድራግ ኢንፎርሜሽኑ ደግሞ አንቢያዝድ መሆን አለበት፣ አፕዴትድ መሆን አለበት፣ ኤቪደንስ ቤዝድ መሆን አለበት ማለት ነው። ስለዚህ ይህን ኮንሰፕት በፍጹም መርሳት የለባችሁም ማለት ነው። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ እዚህ ጋር ቴሌግራም ዩዘር ኔማችን በመጠቀም ኮንታክት ማድረግ ትችላላችሁ። እኛም ደግሞ በዛው እናንተን ለመርዳት እንሞክራለን። ሌላው ኤግዚት ኤግዛም እንዲሁም ሲኦሲ ላይ ከዲአይኤስ የሚመጣው ፓርት ምንድነው? እነዚህ ድራግ ኢንፎርሜሽን ሶርስ የምንላቸው አሉ አይደለ? ፕራይሜሪ፣ ሰከንደሪ እና ቴሪሸሪ። ፕራይሜሪ በምንልበት ጊዜ ኦሪጂናል ሪሰርች አርቲክሎች ናቸው። ላይክ ክሊኒካል ትሪያልስ፣ ኬዝ ሪፖርት፣ እነዚህ ኤግዛምፕሎች ናቸው። ስለዚህ ዋት አር ሜን ፊቸርስ ኦፍ ፕራይሜሪ ሶርስ ተብለን ስንጠየቅ ሞስት ከረንት አደለ? ሞስት ከረንት በት ኒድ ኢቫሉዌሽን ያስፈልገዋል። ፕላስ ደግሞ ፈርስት ሃንድ ኢንፎርሜሽኖች ናቸው። ስለዚህ ክሊኒካል ትራያሎች ዋን ኦፍ ጉድ ኤግዛምፕል ኦፍ ፎር ፕራይሜሪ ሶርስ። ስለዚህ እዚህ አካባቢ ምንድነው የምንጠየቀው? አንደኛ የነዚህ የሶርስ ኦፍ ኢንፎርሜሽኖች ካራክተራቸውን እና ኤግዛምፕላቸውን መያዝ በቂ ነው ማለት ነው። እና ኤግዚስት ላይ which one of the following is primary source of information, which one of the following is tertiary, secondary ተብሎ ሪሰንትሊ ቼክ ማድረግ ትችላላችሁ። እኛም ያው እናስቀምጥላችኋለን። የመጡ ጥያቄዎች ነበሩ። ሰከንዳሪ ሶርስ በምንልበት ጊዜ ደግሞ እነዚህ ሰርችንግ ኢንጂኖች ናቸው አይደለ? ላይክ ኢንዴክሲንግ እንደ አብስትራክቲንግ ዳታቤዝ ዋን ኦፍ ሞስት ኮመን ኤግዛምፕል ኦፍ ሰከንዳሪ ሶርስ። እና እነዚህ ደግሞ ጌትዌይ ቱ ፕራይሜሪ ሶርስ አይደለ? እና ሎኬት ፕራይሜሪ ሊትሬቸሮችን የሚያሳዩ ናቸው። ላይክ እነ ፓብሜድ ኢንዴክስ የምንላቸው እነዚህ ማይክሮሜዲክስ የምንላቸው ኤግዛምፕል ኦፍ ሰከንዳሪ ሶርስ የምንላቸው ማለት እና ፋንክሽናቸው ፕራይሜሪ ሰርቺንግ ፕራይሜሪ ሶርሶች ናቸው ወይም ደግሞ ሰርቺንግ ኢንጂን በመባል ይታወቃሉ። ስለዚህ አስ ፋርማሲስት ይህም ቤዚክ ነገር አንደርስታንድ ማድረግ እጅግ አስፈላጊ ነው። ሌላ ቴሪሸሪ ሶርሶችን በምናይበት ጊዜ ላይክ ቴክስት ቡክ ሊሆን ይችላል። እነዚህ ድራግ ሪፈረንሶች ሊሆኑ ይችላሉ አይደለም? ስለዚህ ፊቸራቸውን ስናይ
the first one is easy to use አይደለ አክሰስ ለማድረግም እንደገና ለመጠቀም በጣም ቀላል ናቸው። ፕላስ ሳመራይዝድ የሆኑ ቤዚክ ኮንሰፕቶችን ማግኘት እንችላለን። most commonly used in practice አይደለ ሰው እንደ መጀመሪያ ተሪሸሪ ሶርሶችን ነው የምንጠቀመው። ከዛ በቂ ኤቪደንስ ካላገኘን ወደ ሰከንደሪ እንሄዳለን። ፋይናሊ ደግሞ ወደ ፕራይመሪ እንሄዳለን ማለት ነው። እና እዚህ ጋር የሆነ ጊዜ ጥያቄ መጥቶ ነበር which one of the following is the correct sequence አይደለም። ስለዚህ ከተሪሸሪ እንነሳና ወደ ሰከንደሪ እንሄዳለን። ከዛ ሰከንደሪ ላይ ደግሞ ካጣን ወደ ፕራይመሪ እንሄዳለን ማለት ነው። ስለዚህ ይሄን በፍጹም መርሳት የለብንም። ኮመን ኤግዛምፕል ላይክ ፋርማኮሎጂ ቡክስ፣ ትሪትመንት ጋይድላይን። ስለዚህ ኢትስ ሪከመንድድ እና ፈርስት ቾይስ ነው ፎር ኪክ የሆነ ኢንፎርሜሽን በምንፈልግበት ጊዜ የመጀመሪያ ምርጫችን ማንን እናደርጋለን? እነዚህ ተሪሸሪ ሶርሶችን እናደርጋለን ማለት ነው። እና ኮመን ለምሳሌ የድራግ ኢንፎርሜሽን ፕሮሰስ ኮመን ስቴፖች አሉ ሀሳቡን ለመረዳት። the first one is receive the question አይደለ። ስለዚህ የተለያዩ ጥያቄዎች እንደ ዲአይስ ፋርማሲስት ልንጠየቅ እንችላለን። ስለዚህ መጀመሪያ ጥያቄው ሪሲቭ ማድረግ ነው። ፕላስ ክላሲፋይ እንደ ክላሪፋይ የተቀበልነውን ኩዌስችን ማድረግ ነው። ከዛ እነዚህ የተለያዩ ሰርች ሪሶርስ ፕላስ ኢቫሉዌት ሰርች ያደረግነውን ኢንፎርሜሽን ደግሞ ኢቫሉዌት ማድረግ አስፈላጊ ነው አይደለ። ከዛ ጠየቀን አካል ፕሮቫይድ አንሰር እናደርጋለን። ፕሮቫይድ ካደረግን በኋላ ደግሞ ዝም ብሎ መቅረት ብቻ ሳይሆን ፎሎ አፕ ማድረግ እጅግ አስፈላጊ ነው። ስለዚህ የመጀመሪያው ሪሲቭ እንደ ክላሪፋይ ዘ ኩዌስችን የሚለው ወይም ፈርስት ስቴፕ ይሆናል ማለት ነው። ይህን በዚህ አንደርስታንድ ማድረግ እጅግ አስፈላጊ ነው። ለምሳሌ ታይፕ ኦፍ ድራግ ኢንፎርሜሽን ልንጠየቅ የምንችላቸው ለምሳሌ አቬይላቢሊቲ ኤንድ ዘ ኮስት ኦፍ ዘ ድራግ ሊሆን ይችላል። ኤዲአር ሊሆን ይችላል። ኤዲአር ሪሌትድ ጥያቄዎች ላይክ ድራግ ኢንተራክሽን፣ ዶዝ ኤንድ አድሚኒስትሬሽን፣ ኮንትራኢንዲኬሽን፣ ዩዝ ኢን ዘ ፕሬግናንሲ ኤንድ ላክቴሽን። እንደዚህ ኤሪያ ላይ ጥያቄዎች በተደጋጋሚ ሊነሱ ይችላሉ ማለት ነው። ስለዚህ ኢቫሉዌሽን ኦፍ ድራግ ኢንፎርሜሽን በምናይበት ጊዜ ኢንፎርሜሽን ፕሮቫይድ ከማድረጋቸው በፊት አኪሬሲውን የኢንፎርሜሽኑን ቼክ ማድረግ እጅግ አስፈላጊ ነው። ሪሊያቢሊቲ፣ ከረንሲውን ማለት ኢዝ ኢት ዘ አፕዴት ኢንፎርሜሽን፣ ቢያዝድ መሆኑንና አለመሆኑን ደግሞ እንደ ፋርማሲስት ቼክ ማድረግ እጅግ አስፈላጊ ነው። ስለዚህ ቤስት ኢንፎርሜሽን የምንለው አንቢያዝድ መሆን አለበት። ፕላስ ደግሞ አፕዴት የሆነ ወይም ደግሞ ከረንት የሆነ ኢንፎርሜሽን መሆን አለበት ማለት ነው። ስለዚህ ይሄን በፍጹም አሰ ፋርማሲስት መርሳት የለብንም ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉት ይሁን። ሌላው ኮመን ኤረር ኢን ድራግ ኢንፎርሜሽን ለምሳሌ የምንጠቀማቸው አውትዴትድ የሆኑ ሶርሶችን አንድ ዲአይ ፋርማሲስት ሊጠቀም ይችላል በማወቅም ባለማወቅም ማለት ነው። ሌላ ኢንተርፕሬቴሽን ላይም ኤረር ሊፈጠር ይችላል። እነዛን ደግሞ አንደርስታንድ ማድረግ እጅግ አስፈላጊ ነው። ሌላ ኢንኮምፕሊት አንሰር መስጠት፣ እነዚህ ኮመን ኤረሮች ናቸው ኢን ድራግ ኢንፎርሜሽን ማለት ነው። ስለዚህ ድራግ ኢንፎርሜሽን ሴንተር አክቲቪቲውን በምናይበት ጊዜ የተለያዩ ጥያቄዎችን መልስ መስጠት ሊሆን ይችላል። ኒውስ ሌተሮችን ፕሮቫይድ ድራግ ሪሌትድ የሆኑ እና ክሊኒካል ራውንዶችን ሳፖርት ማድረግ፣ ፋርማኮቪጂላንስ ስፔሻሊ ኤዲአር ሪፖርቲንግ one of the activity of DIC የምንለው ይሆናል ማለት ነው። ስለዚህ ምንድነው በቃ ዲአይሲ ላይ ኮመን እነዚህ ድራግ ኢንፎርሜሽን ሶርሶችን አንደርስታንድ ማድረግ፣ ካራክተራቸውን ኤግዛምፕላቸውን መያዝ እጅግ አስፈላጊ ነው እና ያው ዶክመንቴሽን እጅግ አስፈላጊ ነው አይደለ። ስለዚህ ታይፕ ኦፍ የተጠየቅነውን ኩዌስችን ሪኮርድ ማድረግ፣ ሪሶርስ የተጠቀምነውን፣ ፋይናሊ ደግሞ ፕሮቫይድ ያደረግነውን ሪስፖንስ ሪኮርድ ማድረግ እጅግ አስፈላጊ ነው እና ዶክመንቴሽን ኢንሹር ዘ ኳሊቲ ኤንድ ፎሎ አፕ ፕሮሰስ። ስለዚህ ከነዚህ ጋር ተያይዞ የሚመጡ ነገሮችን ደግሞ ኢንሹር ለማድረግ ኳሊቲውን እንዲሁም ፎሎ አፕ ለማድረግ ዶክመንቴሽን እጅግ አስፈላጊ ነው ማለት ነው። ስለዚህ ቢያዝድ ኢን ድራግ ኢንፎርሜሽን በምናይበት ጊዜ ላይክ ደግሞ እነዚህ ፕሮሞሽናል ማቴሪያል ሜይ ቢ ቢያዝድ ሊሆን ይችላሉ አይደል። ካምፓኒው ከአንድ ፋርማሲስት ጋር የራሳቸውን ጥቅም በማስቀደም ቢያዝድ ሊፈጠር ይችላል። ሌላ ኦልዌይስ ቬሪፋይ ዊዝ ኢንዲፔንደንሲ ኦፍ ሶርስ አይደለ። ኢንዲፔንደንሲ መሆን አለበት ሶርስ። ስለዚህ ኮመን መልቲፕል ቾይስ ፎከስድ ኤሪያ ለምሳሌ ቅድምም ብለናል ታይፕ ኦፍ ሶርስ የማይቀር ጥያቄ ነው። ስፔሻሊ ኤግዚት ኤግዛም ላይ የማይቀር ነው። ስለዚህ ፕራይመሪ፣ ሰከንደሪ እና ቴሪሸሪ ቅድም እንዳልነው ካራክተራቸውን እና ኤግዛምፕላቸውን መያዝ እጅግ አስፈላጊ ነው። ሌላው ስቴፕ ኦፍ ድራግ ኢንፎርሜሽን ፕሮሰስ በኦርደር መጀመሪያ ሪሲቭ ይደረጋል። ከዛ በኋላ ጥያቄውን ክላሪፋይ ይደረጋል። ፋይናሊ ደግሞ ሁሉም ነገር አልቆ ሪስፖንስ ከተሰጠ በኋላ ፎሎ አፕ ማድረግ እጅግ አስፈላጊ መሆኑን አይተናል። ስለዚህ ዋት አር ዘ ሮል ኦፍ ፋርማሲስት አስ ዲአይኤስ እነሱንም ቤዚክ ኮንሰፕት አንደርስታንድ ማድረግ እጅግ አስፈላጊ ነው። አይደንቲፋይንግ ዘ ቤስት ሶርስ ፎር ዘ ኩዌስችን። ስለዚህ ለተጠየቅነው ጥያቄ ደግሞ የምንጠቀመውን ቤስት ሶርሱንም አይደንቲፋይ ማድረግ ከእንደዚህ ጋር ተያይዞ የሚመጡ ጥያቄዎችን
እንድንመልስ ይረዳል። ሌላው በቀላሉ እንድናስታውስ ፕራይመሪ የምንላቸው ኦሪጂናል ሪሰርቾች ናቸው ብለናል። ተርሸሪ ስንል ደግሞ ሳመሪ ነው አይደለ? እነዚህ ሰከንደሪ ደግሞ ሰርችንግ ኢንጂን ናቸው ወይም ደግሞ ሰርች ቱል ናቸው። ስለዚህ ዲአይስ ስቴፕ ስናይ ቅድም ብለናል አይደለም? አስክ ይኖራል። ከዛ በኋላ ሰርች፣ ኢቫሉዌት እና አንሰር መስጠት እጅግ አስፈላጊ ነው ማለት ነው። ስለዚህ ዛሬ በነበረን ቆይታ ቤዚክ ኮንሰፕት ኦፍ ዲአይኤስ ኤግዚት ኤግዛም ላይ እንዲሁም ደግሞ ሲኦሲ ላይ ልትጠየቁ የምትችሉት ነገሮችን ሳመራይዝ ለማድረግ ሞክረናል። ስለዚህ ማንኛውም ሀሳብ አስተያየት ካላችሁ እዚህ ጋር የቴሌግራም ዩዘር ነማችንን በመጠቀም ማስቀመጥ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ባይ ባይ።